ፍኖተ አእምሮ የእውቀት ጎዳና ከልዑል ራስ ካሳ ኃይሉ። ምዕራፍ 20 የዳኛን ኃጢአትና ጽድቅ ማወቂያ። የተሾመም ዳኛ በግድ ግፍ ይሠራል፣ በግድ ኩነኔ ይፈልጋልና። ስለዚህ መጽደቅ ያቅተዋል ለአስቸጋሪዎቹ ሕግ ሲሠራላቸው። በግድ ፈቃድ እግዚአብሔር ሲያመጣበት ግን የዳኛ አኗኗር በበጎ ሕሊና ከተሠራ የሐዋርያነት የረድነት ሥራ አለበትና እጥፍ ዋጋ የሚያገኝ ጽድቅ ይሆናል። ጥያቄ: ስለምን ያቅተዋል? ሰው ለሰው ዳኛ እንዲሆን እግዚአብሔር ያዘዘው ነገር አይደለምን? ምላሽ: የሚቀጣና የማይቀጣውን ለይቶ ለማወቅ ስላለመቻሉ ነው። አይነቱና ምሳሌውም አፍርሳታና ምስክር ፍርድ ነው። ባያስወጣ ባያስመሰክር በሌባና በወንበዴ ደካማው ድሃ ይጎዳልና ባለመጠበቁ ይፈረድበታል። ቢያስወጣ የቀማው ቀርቶ ያልቀማውን፣ የገደለው ቀርቶ ያልገደለውን፣ ጠላትነቱ ባልተገለጠ አባይነቱ ባልታወቀ ምስክር በሚባል ቃል ብቻ ሰውን ያጠፋልና ግፍን በግድ ይሠራል። ጥያቄ: አስመስክሮ ምስክሩንም አስወድዶ ነው የሚያወጣው። ምስክሩ በዋሸ ዳኛው እንዴት ግፈኛ ያሰኘዋል? ምላሽ: የሰከረ ያበደ ሕፃን የሆነ እንኳን በተናገረው በገደለውም ቢሆን ዳኛ አይፍረድበት መባሉ የሚሠራውን ጥፋት ባለማወቁ ስለሠራው ነው። እንደዚህም ሁሉ ባለመማር ዕውቀት አጥቶ የእግዚአብሔርን ፈራጅነት፣ የሐሰትን ኃጢአትነት፣ የመሐላን ጎጂነት ልኩን ያላወቁትን ያልሰለጠኑትን ባላገሮቹን ሰብስቦ ስታወጡ አውጡ ብሎ በገንዘብ ቀጥቶ በረሃብ ጎድቶ ሲያስጨንቃቸው ባለማወቅ ከነሱ የሚያንሱት ሕፃንና እረኛ ልጆች ሳይቀሩ እየጠየቁ ቢያገኙ የእነሱን ቃል ይዘው ያወጣሉ። ቢያወጡ እንኳን መስክሮ ወግቶ ሊያጠፋው የሚፈልገው ጠላቱ የሚልከውን የሐሰት ምስክር ሰምተው በዚያ ቃል ኃጢአተኛ ይሆናል። ያንን ተቀብሎ ዳኛው ሲቀጣው ምስክሩንም አስወድዶ አስመርጦ በማስረታቱ እንዳይድን የምስክሩ መምረጫ ደንብ ሥጋዊ ባለመሆን መንፈሳዊ በመሆን ወይም ባለመማሩና ባለማወቁ አይደለምና ከቆጠረው ዝምድና ከተቀባዩ ጠብ ከሌለው ከቶውንም ሥጋዊነቱ በዝቶ ለፍትወቱ የሚያሻውን የሰበሰበ ብልጥ ባለገንዘብ ቢቆጥር ከገሌ የበለጠ ባላዳር ማን ይቁጠርልኝ ብለህ ነው ብሎ ዳኛው በግድ ያስቀብለዋል። በዚህ ጊዜ ፍትሐ እግዚአብሔር በምስክሮች ሰዎች ላይ እንዳይፈርድ ዕውቀታቸው አለመሰልጠኑን፣ ይህን ዓለም ከወዲያኛው ዓለም ጋር አመዛዝነው ለማበላለጥ አለመቻላቸውን ማወቁ ይከለክለዋል። ስለዚህ የሚበልጠውን ዓለም ባለማስተማሩ አላዋቂ አስመስክሮ በመቅጣቱ የጽድቅ መንገድ አጥቶ በግድ ዳኛው ግፈኛ ይሆናል። ዳግመኛም አንዱ ጌታና አንዱ ጌታ ወይ በለጥከኝ በመባባል ተቃንተው ወይም እኔ ልግዛ በመባባል ተሻምተው ወይ በመናናቅ ተሳድበው ጦርነት በፈለጋቸው ጊዜ ለነሱ ጉዳይ ሲሉ ግማሹን ሥራ ጠልቶ የሚመጣላቸውን ሕዝብ ወታደር ብለው ይሰይሙና በወርቅ በጨርቅ አባብለው በእህል በውሃ አታለው አለጉዳዩ አዝምተው አለኃጢአቱ ያስገድሉታል። ጥያቄ: ምን ነው እንዲህ ያለውን ጠብ ታግሰው ቢተውት ይቻል የለምን? ምን አለባቸው? ምላሽ: ዳኛ ከሆነ በኋላ ተዋርጄና ተንቄ ሰው ሳላስገድል መክበርንም ሳልሻ ልኑር ቢል እንኳን ሰራዊቱ ሚስቱ አልታዘዘው ትልና ዳኝነቱን ጭምር ያስንቅበታል። ስሙንም አሜተኛና ዘፋኝ ይጫወትበታልና ስለዚህ ሊታገሰው አይችልምና ሰው እያስገደለ በግድ ኃጢአት ይሠራል። ለወታደሩ ማባቢያ ገንዘብ ለመፈለግ የባላገሩን ገንዘብ አታሎ ለመውሰድ ጥበብ እየፈለገ የድሃውን ገንዘብ ወስዶ ለድሃ ለመስጠት እየተራቀቀ ኩነኔ ይፈልጋል። ለዚያም ለወታደሩ እንዲህ እያደረገ ሰብስቦ ገንዘቡን ከሰጠው በኋላ ከደመወዙ ወዙ ከፍትፍቱ ፊቱ የሚባለውን አባዜ መፈጸም በግድ የሚያስፈልግ ስለሆነ የማይሰጠውን የሚሰጥ እያስመሰለ እየሳቀ እያታለለ
እያበላ በግድ የሴሮን እግዚአብሔር ለከናፍረ ጉህሉት የተባለውን ኩነኔ ይፈልገዋልና ይህን ደንብ ሳይለውጥ ጌታ የሆነ ሰው ለመጽደቅ ያቅተዋል። ዳግመኛም ጌቶች ሁሉ የበላያቸውን የንጉሥን ጠባይ ካልመሰሉ ይሻራሉና እንደ ንጉሡ ጠባይ በግድ ጽድቅና ኃጢአት ይሠራሉ። ጥያቄ: ንጉሶቹ ገብሩን ተገዙን ይላሉ እንጂ ኃጢአት ስሩልን እያሉ ስለምን ኃጢአት በግድ ያሰራሉ? ምላሽ: ተገዙን ሲሉ ባሕርያቸውን መስለው እንዲገዟቸው ብለው ነውና የሚሾሟቸው ሰዎች ሁሉ በግድ የንጉሡን ጠባይ ይከተላሉ። መምህራኑም ንጉሥ የወደደውን ዘመን የወለደውን ቢሰሩ አለመጉዳቱ የልማዱን ቃል ከገለባው ሳይለዩ ይሰብኩላቸዋል። ሽማግሌውም እንደ ንጉሡ አጎንብሱ እያለ ይተርትላቸዋልና በግድ እንደ ንጉሡ ጠባይ ይሠራሉ። ይህንም ለመረዳት ብትሻ እኛው በዘመናችን ያየነው በአገራችን አንድ ጊዜ በነገሰው ንጉሥ ዘመን የንጉሡ ጠባይ እብደት ሆኖ ሰው መግደል፣ ቤት ማቃጠል ስለሆነ ይህ ግፍ እየተወደደ ከቶውንም ባላገሮችን መዝረፍ ጀግንነት ነው እየተባለ ኃጢአት ሳይመስል በመኳንንቱ እጅ ሁሉ ተሠራ። በአንዱ ዘመን ማድላት ባሕሪው ስለሆነ ዘመድን ብቻ መውደድ ኃጢአት ሳይመስል በሱም በሾማቸው ዘንድ አድሎ ተሠራ። በአንዱ ዘመን የንጉሡ ጠባይ ኩራትና ሰው ማጥቃት፣ ገንዘብ መዝረፍ፣ ሰው መናቅ ባሕሪው ስለሆነ ዘራፊው ተሰሪ፣ ትዕቢቱ ኩራት እየተባለ ኃጢአት ሳይመስል በሱም በሰዎቹም እጅ ትዕቢት ተሠራ። በሁለቱ ንጉሥ ዘመን የንጉሶች ጠባይ ንግድና ብልጠት፣ ቅናትና ሰው ማታለል ባሕሪያቸው ስለሆነ ተንኰሉ ብልሃት እየተባለ ኃጢአት ሳይመስል ተንኰል ተሠራ። በአንዱ ዘመን የንጉሡ ጠባይ እብደት ስለሆነ እብደትና ቧልት ኃጢአት ሳይመስሉ እብደቱ ንቃት፣ ቧልቱ ትሕትና እየተባለ ተሠሩ። ስለዚህ የጆሮ የዓይን ምስክር ነኝ። ስለዚህ የአገራችን መኳንንት የሚያሳድራቸውን የንጉሡን ባሕሪ ይከተላሉ እንጂ ሌላውን ጽድቅ ለመሥራት ያቅታቸዋል። ዳግመኛም ዳኝነትና ጌትነትን ደባልቆ ሲይዝ ለመጽደቅ ያቅተዋል። በዳኝነትም በእውነት ፈርጄ ልጽደቅ ብሎ ሲጀምር ፍርድ ማለት ብቻ ሰውና ሰው በሚጣላበት ነገር አይደለምና የሦስቱን ዓይነት ፍርድ ለማስተካከል ያቅተዋል። በስጦታ እንደ አገልግሎቱ ሳይሆን እንደ መውደዱ ቢሰጥ ይልቁንም እንዲህ አድርጌ ብሰጠው እንዲህ ያለ ጉዳይ ይረዳኛል ብሎ የልቡን እምነት ቢጥልበት ከሃይማኖቱ ይጎድላል። አፈኛና ዝምተኛ በአረጋቸው እኩል ሆኖ ስለ አፈኛ ፈርቶ ያመሰግነኛል ብሎ ቢያከብረውና ቢያስብለት ዝምተኛውን ከዚያ ባስተካክለው በመፍራቱና በማድላቱ ኃጢአት ይሠራል። ይልቁንም አፈኛው አመስግኖ ያስከብረኛል፣ ባለሟሉ ከበላዩ ጌታ አስታውሶ ያስጠቅመኛል ብሎ ቢያምነው እንደ ዮሴፍ ሃይማኖቱ ይጎድላል። እሊህ ሁለቱ ፍርዶች ለሰው ከባሕሪው ጋር የሚዋጉ ስለሆኑ ትልቁ ፍርድ ከዚህ ከሁለቱ ውስጥ ነው እንጂ ያለው ከሦስተኛው ውስጥ ሰውና ሰው በሚጣላበት ነገርስ ከሰው ለሰው ብሎ ማጥላት የተበድሎ ኃጢአት ነው እንጂ የባሕሪው ጾር አይደለምና ሁለቱን ጨምሮ በሦስቱ ሁሉ የማያዳላ ለመሆን ይቸግረዋልና ስለዚህ ዳኛ ከፍዳ ለመዳን ያቅተዋል። ይህንንም ሁሉ ኃጢአት በግድ የቀረውንም በውድ ይሠሩታል። ጥያቄ: ጌቶች የንጉሥን ሎሌ የጌታውን ጠባይ በመከተል እንዳይጎዱ እንደምን ሆነው ቢገዙ ይድናሉ? ምላሽ: ተገዢዎች ሁሉ የገዢዎቻቸውን ክፉ ጠባይ መከተላቸው ስለ ፍርሃትና ስለ መለማመጥ ሲሉ ነውና፣ ስለዚህ መጽሐፍ ያዘዘን ለእግዚአብሔርኒ ፍርህዎ ወለንጉሥኒ አክብርዎ ነውና የበላይ ገዢዎች የምንላቸው ሁሉ እንደ ጭቃ ሹም በየተራቸው አዘው የሚያልፉ ሁላችን ለመስማት የማይቻለን ስለሆነ እይትናገረን እግዚአብሔር አላ ይትናገረን ሙሴ ብለው እስራኤል በለመኑበት ምክንያት የእግዚአብሔርን ቃል በእነሱ አፍ የምንሰማው ስለሆነ ስለ እግዚአብሔር ብለን ልንታዘዛቸውና ልናከብራቸው ይገባናል እንጂ ልንፈራቸውና ልንለማመጣቸው የማይገባን መሆኑን ስናስተውል በእነሱ ጠባይ ከመጎዳት እንድናለን። ጥያቄ: ለአስቸጋሪው ደንብ ሕግ ከተሰራለት
የአገራችን ዳኛ ባነዋወር እጥፍ ጽድቅ ያገኛል ያልከኝ ምን አይነት እርድናና ሐዋርያነት ስላለበት ነው? ምላሽ አስቦ ጥሮ ለሰው ማደሪያ የሚሆነውን ሁሉ በድካሙ ያመጣውን በሀብትህ እርዳን፣ በእውቀትህ ምራን ሲሉ አምነው ወደሱ መጥተው የወደቁበት ቤተሰቦች በአእምሮአቸው ሰልጥነው እኔ ይጠቅሙኛል ብሎ ተስፋ ሳያደርግ ለነሱ ማሰልጠን ሲል ምክሩን ትእዛዙን ሲነግራቸው በጎ ግብርንም እየሰራ ሲያሳያቸው እንደ እስጢፋኖስ ያለ ሐዋርያነት ይሆንለታል። ያገኘውንም ገንዘብ ለዝና፣ ለምስጋና፣ ለማታለያ ወይንም ለማምለጫ ይሁነኝ ብሎ የመስጠቱን ተስፋ ከነሱ ይመለስልኛል ብሎ ከሰጣቸው ሰዎች ላይ ተስፋውን ሳይጥል ገንዘቤን ለቤተሰቤ ዋጋዬ ከፈጣሪ ይሁንልኝ ብሎ ቤተሰቡን በገንዘቡ ከረዳ በሥጋ ይጠቅሙናል ሳይሉ አበውን እንደሚረዱት ከመናንያን አርድእት ጋር የተካከለ ይሆናል። እየተጣሉ መጥተው ዳኝነቱን ዕውቀቱን ለሚፈልጉት የበየንኩበት ጠልቶ ይጎዳኛል፣ የበየንኩለት ወዶ ይጠቅመኛል ሳይል የእውነት ቃሌን ለተበደለው ሰጥቼ ዋጋዬን ከፈጣሪ አግኝቼ እጠቀማለሁ ሲል የልቦናውን ተስፋ ከዚህ ላይ አቁሞ በእውነተኛ ዳኝነት የተቀማውን እያስመለሰ የተጠቃውን እያስካሰ ተቸግሮ ለሚፈልገው ዘወትር እየተገኘ ለሱ ጥቅም ሳይሆን ለነሱ ሲል ባለው ዕውቀትና ጉልበት ጥቆቹን በጉልበቱ አላዋቂዎቹን በዕውቀቱ ለእግዚአብሔር ሲል የሚረዳቸው በምስክርም የሚያልቀውን ነገር እውነት እንዲሆን ምስክሮቹንም ሲቻለው አስቀድሞ ለሁሉም መንፈሳዊ ዕውቀት እንዲደርሳቸው ወንጌል እንዲሰበክላቸው መምህራኑን እያተጋ እንዲያስተምሩ ቢያደርግ የቃላቸውንም እውነት ተጨንቆ ለመመርመር የሐሰትንም ጎጂነት የሚያስረዳ አጭር ስብከት ከመጽሐፍ አስወጥቶ ተጽፎ ለእግዚአብሔር ፍርድ ፍርሃት ለወንድሙ ጉዳት ሲል እንዲህ አድርጎ ለእውነት ቢደክም እንደ እሁ ቅዱስ ለወንድሞቹ ፍቅር የተለወጠ ጻድቅ ረድ ይሆናል። በሚበይንበትም ጊዜ እንደ ሀገሩ ልማድና ሕግ እንማር ብለው በአደባባይ ለተሰበሰቡትም ሰዎች ለሚበይንባቸውም ተረቺዎች ይህ ክፉ ነው ያስቀጣል፣ ይህ መልካም ነው ይገባል እያለ ለሰሚዎችም እንደሚገባቸው አድርጎ ካስረዳቸው የአነጋገሬ መሸብረቅ የአመራመሬ መደነቅ በሰው ዘንድ ጥቅም ይሁነኝ ብሎ ተስፋውን ከፍጡር ላይ ልጣል ሳይል ለፈጣሪው ሲል ከሠራው ጉባኤ ሰርተው ካስተማሩት ከሐዋርያት ጋር የተመሳሰለ ጻድቅ ሐዋርያ ይሆናል። ስለዚህ በጎ ሕሊና ያለው ዳኛ የሐዋርያትንና የአርድእትን ዋጋ ያገኛል። ይህንም ልትረዳ ብትሻ ስለ ውሉደ ነጋዲ በፊልክስዩስ እንደተጻፈው አንዱ በዓለም የሚሠራውን አንዱ በምናኔ የሚሠራውን ሰርተው ስለ ሕሊናቸው መተካከል ሥራቸው ሳይመሳሰል በሕሊናሰ ኮኑ ማዕረያነ ተብሎ ዋጋቸው መተካከሉን ከፊልክስዩስ መጀመሪያ ክፍል አስተውል። ጣዕመ ጸሎት ምዕራፍ 29 ስለ አባትና እናት ምዕራፍ 4። ምዕራፍ 21 ስለ ምግብ። ለነፍስ አለመጥፋት ለፈጣሪ ለመገዛት ስትወድ ከምግብ በፊት ለምላስ ዳኛ ሆነ ከጣዕም መፈለግ ከልክለው። ምግቡን ፈጣሪው ሳይነሳው ለጣዕም ብቻ ብሎ የሚደክም ሰው ባለማወቁ የምግቡ ጣዕም ይጠቅመኝ ይመስለዋል እንጂ የምግብ ጣዕም ስንኳን ለነፍስ ለሥጋም አንድም ጥቅም የለበትም። ጥያቄ: ምን ነው ለሥጋማ ጣፋጭ ምግብ የማይጠቅም መሆኑ ስለምንድን ነው? ምላሽ: ለሥጋው ከቤቱ እህል እያለው ጣዕመ መብል በጎደለበት ጊዜ ጣዕምን ብቻ ለመፈለግ ሲል ከጌታ ቤት ያስገባዋል፣ ከድግስ ቤት ያዞረዋል። ስለ ሞያዋ ሲል ለክፉ ሴት ያስገዛዋል። እንዲህ ተዋርዶ የሚያገኘው ትርፍ ከልክ ያለፈ የኃጢአት ሥራና ሥጋውን እንደሚታረድ ከብት አወፍሮ እንደ ጠፍር አልፍቶ ለመዝለፍለፍ እንደ ዕቃ አስቀምጦ ለማስነፍ ነው እንጂ ሌላ ምንም ትርፍ የለውም። ጥያቄ: ምን ነው የጣዕመ ምግብ ሲያዩትም አምሮ ሲመገቡትም ጣፍጦ እየተበላ ደስ ሲያሰኝ ይኸው ትርፍ ይሆን የለምን?
ምላሽ የማየቱም ደስታ በእጅ ተነስቶ ከከንፈር እስኪደርስ ነው። የጣዕሙም ደስታ ከምላስ እስከ ጉሮሮ ድረስ ነው። ከጉሮሮም ዝቅ ሲል ይጠፋል። ከዚያም ዝቅ ሲል እንዲያውም ግሳት፣ ብስና አሰር እየሆነ ከነሽታው ያስቀይማል። የደስታውንም ማነስ የመንገዱንም ማጠር እስኪ ልብ አድርጋ አስተውለው። ጣዕም ማሻሻልስ ምላስን አታሎ ብዙ ለመብላት ብዙ በልቶም ኃጢአት ለመስራት ከሰይጣን የተፈጠረ ተንኮል ነውና ሄኖክ በምዕራፍ 20 ላይ ለሥጋስ ጥቅም ለባህሪ የሚያሻውን ያህል አለጠ፣ ሆረጠ፣ ጣፈጠ፣ አልጣፈጠ ሳትል ሲሳየነ ሀበነ ብለህ በምትለምነው ጸሎት ከእግዚአብሔር የሚሰጥ ነውና የቀረበልህን ማናቸውንም ቢሆን በአንደበትህ ሳትነቅፍ በምላስህ ለማጣጣም ሳትጥር ዝም ብለህ ብትመገበው ነው የሚሻልህ። መልካም ምግብስ አለመጥቀሙን የጌቶች ድካምና ጤና ማጣት ጣዕም የሌለው ምግብ አለማጉደሉን የድሆች ሕይወትና ብርታት መምህር ይሁን እንጂ ጣዕም በመሻት አእምሮህን አታጥፋ። ጥያቄ ምን ነው ያንኑ የጣመውን ምግብ በልክ ቢመገቡት ምን ኃጢአት ይባላል? ምላሽ ሴት ማለዋወጥ ዘማዊ እንደሚያሰኝ ምግብ ማለዋወጥም ሥጋዊ ፍትወት ስለሆነ ይህም ዕዳና ዝሙት ነው። ጥንቱን ለምግብ ጣዕም ሲባል ያን ያህል ለጣዕም የሚደከምበት ከልክ አልፎ ለመብላት ሲባል ነው እንጂ እግዚአብሔር የፈጠረው ምግብ እግዚአብሔር ለፈጠረው አካል አንሶ እንደገና አንዱን ከአንዱ ጋር እየቀላቀልን እየፈጠርን መብላታችን ትርፍ ሥራ ነው እንጂ በግድ ለባህሪያችን የሚያሻን ነገር አለመሆኑን ጥንትም የአዳም ምግብ ፍሬ ብቻ መሆኑን አስተውል። በገዳም የሚኖሩ መነኮሳትም በባላገር የሚኖሩ ገበራት ጥሬ እየበሉ ሕይወታቸው ሁሉ የተስተካከለ መሆኑን ያስረዳናልና። ሀብታም ብትሆን ሠራተኞች የሚያቀርቡልህን ጣፍጧልና ጨምር፣ ከፍቷልና ለውጥ ሳትል ያቀረቡልህን ዝም ብለህ ተመገብ። በዘመናችንም ሀብታም ሆነው በዚህ አኗኗር የኖሩ ለሥጋቸው ሲሉ ያለ ምርምር በልማድና ለጤና ሥጋና ጥርቅም ወጥና መጠጥን መተውን ፊታውራሪ ሀብተ ጊዮርጊስ ሲሰሩት በምርምር የቀረቡላቸውን አንዱን አይነት በልክ መብላትን መምህር አካለ ወልድ ፍሬና የቅጠል ምግብ ማብዛትን አውሮፖች ሲሰሩት አይተናልና ድሃም ብትሆን ጥሬም ብስልም ብታገኝ ማደባለቅን ትተህ አንዱ አይነት ይብቃኝ ብለህ ስትመገብ አእምሮ የእውቀት ሕይወትህ የጤና ይሆንልሃል። ያበው ማስረጃ የበጎ ሰውስ አመል ያስረዳሃል በውል በልብሱ መጎስቆል ባነጋገሩ አጭር ቃል በማዕዱ መቅለል የግብዝም ሰው አመል ይታያልና አስተውል። በማዕዱ ጣዕም ማባበል ባለባበሱ መወልወል ባነጋገሩ መሰብቀል። ጣዕመ ጸሎት ምዕራፍ 74 ምዕራፍ 22 ስለ እግዚአብሔር ፍቅር። በእግዚአብሔር ፍቅር ላይ የሚጨመረውን የፍጥረትን ፍቅር ያላግባብ ካደረገው ወደድኩ በሚለው በፈጣሪው መዘበት ይሆናል። ጥያቄ ምን ነው እግዚአብሔርን ቢወድ ዘበተ እንዴት ይባላል? ምላሽ ሰው እግዚአብሔርን የሚወድበት ምክንያት ንብረቱ ስለሞላለት ወይም እንዲሞላለት ወይም ዕድሜው እንዲረዝምለት ወይም ስላረዘመለት ወይም ጤና ስላገኘ ወይንም ልጅ ስላገኘ የሚወደውን ተድላ ስላደረገለት ወይም እንዲደረግለት እንደሆነ ይህ ሰው ፈቃደ ሥጋውን ወደደ ይባላል እንጂ እግዚአብሔርን ወደደ አያሰኘውም። እንዲያውም ሥጋዊ ነገር ቢደረግለት የሚወድ ሥጋዊ ነገር ሲቀርበት የሚጠላ ነውና ስለዚህ ለእግዚአብሔር የታመነ ወዳጅ አይባልም። ጥያቄ እግዚአብሔር መፍቀደ ሥጋን ሲያደርግ ቢወዱት እንዲያደርግ ቢለምኑት ስለምን ዘበትና የማይገባ ይሆናል? ምላሽ እንዲህ ያለው ጠባይ በፊት በእስራኤል ዘንድ ልማድ ሆኖ የሚኖር ነበረ። በየጊዜው ከክህደት አደረሳቸው እንጂ አልረባቸውም። በተደረገላቸው ወራት እየወደዱ ባልተደረገላቸው ወራት እየጠሉ መጎዳታቸውን አሳዩ። የዚህ ዓለም ገንዘብ እንደ ትርፍ እንደ ጉርሻ ለበጎዎች ለክፉዎችም የሚደረግ ነውና መንግሥተ ሰማይን ለምኑኝ እንጂ ይህን ዓለምስ
እንዲያውም አትለምኑኝ ማለቱ መወዳጃውና መጠያው በዚህ ምክንያት እንዳይሆን ነውና ሰው የዕለት ምግቡን እንኳ ሲለምን እግዚአብሔር ላዘዘው ሥራ ሰውነቱ እንዳይደክም ለሥራ ምክንያት እንዲሆነው ይህን አስቦ የዕለት ምግቡን ይለምን እንጂ ሌላውን የተድላ ሥጋን ነገር እንዲያደርግለትም ከፈለገ ሲያደርግለትም ከወደደ ሥጋውን ይወዳል ይባላል እንጂ እንዴት እግዚአብሔርን ወደደ ይባላል? ከንቱውን ገንዘብ ሲሰጥ መውደድ፣ ሲነሳ መጥላትስ ከንቱ ሰውና ከንቱ ሰው እንደየልማዳቸው ለየጥቅማቸው የሚሰሩት የዋጋ ሥራ ነው እንጂ እንዲህ ያለውን ፍቅር በፈጣሪያችን ልንሰራበት አይገባንም። ጥያቄ: ይህ ከሆነ እግዚአብሔርን ልንወድበት የሚገባው ምክንያት በምን ሊሆን ይገባል? ምላሽ: አንደኛ ስለፈጠረን፣ ሁለተኛ ዕውቀት ስለሰጠን፣ ሦስተኛ በሥጋ ባሕርያችን ከእንስሳትና ከአራዊት የበለጥን ሳንሆን ከእንስሳት ከአራዊት ለይቶ ስላከበረን፣ አራተኛ በበደልነው ግብር መካስ ቢያቅተን የሚካሰው ጌታ ካሳ ሆኖ ሞቶ ስለተሰዋልን። በዚህ በአራቱ ምክንያት መውደድ፣ በቀረው በየቀኑ በሚሰራው ነገር ሲሰራብን መለመን፣ ሲሰራልን ማመስገን ይገባናል እንጂ የምንወደው ቀድሞ በሰራልን ብቻ ሊሆን ይገባል። ይህንም ትረዳው ዘንድ ብትወድ ይህን ዓለም እንዲሰጣቸው ደጅ ጠንተው ያገኙ፣ ከሰጣቸውም በኋላ እንዳይሄድባቸው በጾም በጸሎት በሰጊድ በምጽዋት ቤተ ክርስቲያን በመስራት በመሳም የሚኖሩ ሰዎች ሥራው የሚገባና መልካም ነገር ሲሆን የሚሰሩበት ምክንያት ሥጋዊ ፈቃድን ለመሻት እንጂ ፍቅር እግዚአብሔርን ለመሻት ስላልሰሩት ሥራቸውን እንጂ ሐሳባቸውን በማናውቀው በእኛ ዘንድ ጻድቅ በምንላቸው ጌቶች ሁሉ በሞታቸው ወይንም በሕይወታቸው የሚፈረድባቸው ያስረዳናልና። ለእኛ ጻድቅ የሚመስሉን እንደ ኃጥእ የሚቀጡ አሉ፣ ለእኛ ኃጥእ የሚመስሉን እንደ ጻድቅ የሚጠቀሙ አሉና። ስለዚህ የእግዚአብሔር ፍርድ የውስጥን ቅንነትና የሚሰራበትን ምክንያት ይከተላል እንጂ በውጭ መልካም ሥራ ላይ የልብ ቅንነት ካልተጨመረለት ትሩፋተ ሥጋም ቢበዛ አለመጥቀሙን፣ ቀና ልብ ግን ትሩፋተ ሥጋም ቢያንሰው አለመጉዳቱን ያለፉትን ነጋሲዎች ሁሉ በየታሪካቸው አኳኋን አስተውል። የቀረውማ እንደዚሁ አይነት እያንዳንዱ ሰው የሚደረገው ታሪክ የለውም እንጂ ብዙ ነው። እኛም በዘመናችን የአፍአ ጽድቅ እያሳዩ ጻድቅ የሚመስሉን ሀብታሞች ሁሉ እግዚአብሔር ውስጣቸውን እያየ ሲፈርድባቸው አይተናል። እንዲያውም አንዳንዶቹ ፈቃደ ሥጋን ከእግዚአብሔር እንደሚገዛ ነገር ያስቡና መንፈሳዊውን ሥራ ሁሉ ለሥጋዊ ፈቃድ መፈለጊያ አድርገው እያቀረቡ የፈለጉትንም ሲያገኙ እንደ ሐናንያና ሰጲራ በድንገት ይሞታሉ፣ ትሩፋታቸውንም ገሃነም ያደርጋሉ። ጥያቄ: እግዚአብሔርን ወደን ስለ መውደዳችን ልናደርግለት የሚገባን ምንድን ነው? ምላሽ: መውደድ ማለት የሚወዱትን መስጠት ነውና፣ ስለዚህ የምትወደውን ነገር ማናቸውንም አይነት ቢሆን ለእኔ ይቅርብኝ፣ ለእግዚአብሔር መሥዋዕት ይሆንልኝ ብለህ ቢቻልህ ጨርሰህ ባይቻልህ ከፍለህ በባሕሪህ ከምትወደው መስጠት ነው። ጥቅሉ ፍቅር ይህ ነው። ዝርዝሩ ግን መጀመሪያ ከሁሉ አብልጦ ባሕርየ ሥጋህ የሚወደው የላመ የጣመ የበዛን ምግብ ነውና በመጾም በመመጠን ፈቃደ መብልዕህን ስትሰዋለት፣ ሁለተኛ የምትወደው ዕረፍትን ነውና በጸሎት በስግደት ተግተህ ፈቃደ ዕረፍትህን ስትሰዋለት፣ ሦስተኛ ቀጥለህ የምትወደውን ከዓለም የምታገኘውን ፍቅረ ንዋይህን በውሂ በምጽዋት ፍቅረ ተግባርህን በአክብሮት በዓላት ስትሰዋለት፣ አራተኛ የምትወደው ሴሰነ ሥጋ ነው። ሲቻልህ በንጹሕ ቢያቅትህ በአቂ በሕግ ፍትወተ ሥጋህን ብትሰዋለት፣ እሊህን አራቱን የምትወዳቸው ገንዘቦችህን ስላንተ ጥቅም መፈለጊያ ሳታደርግ ለእግዚአብሔር ብቻ ከሰጠኸው በእውነት ወዳጁ ትሆናለህ። ከዚህም ሌላ በባሕሪህ የምትወደው ሌላ አይነት ቢኖር እግዚአብሔር የሚሻብህ ፍቅር በምትወደው ለውጠ ስትወደው ነውና የማትወደውን ትልቅ ነገር ከምታደርግለት የምትወደውን ትንሽ ብትሰጠው የሚወድ መሆኑን ወቅ። ይህንም ልትረዳ ብትሻ በብሉይ የወደዱትን ባለመተው የአዳምና የሔዋንን መጎዳት፣ በዳዊትና በዮፍታሔ
የወደዱትን በመተው መጠቀማቸውን በሐዲስ ጌታችን በፈቃደ ሥጋው ሐዋርያት በፈቃዱ ዓለም ላይ የሠሩትን አስተውል። ጥያቄ በምትወደው ሁሉ ለውጠህ ውደደው ያልከው በምን ነው? ምላሽ ሰው የሚወደው አይነቱ ብዙ ነው፣ በቁጥር አያልቅም። አይነቱ ግን ፈጽሞ መስነፍን የሚወድ በልቶ እንዲሠራ፣ በልቶ መሥራቱን የሚወድ ጾሞ እንዲደክም፣ ሥራ ጠልቶ ብዙ መጸለይ ብቻ የሚወድ ጥቂት እንዲጸልይ ብዙ እንዲሠራ፣ ጥቂት መጸለይ የሚወድ ብዙ እንዲጸልይ ጥቂት እንዲሠራ፣ መመጽወት የሚወድ ጨርሶ ሰጥቶ ደህይቶ የወደደውን ተመጽዋች እንዲሆን፣ ለምኖ ተመጽውቶ መኖር የሚወድ ወዶ የሚለምነውን ሰርቶ የሚያጠራቅመውን እንዲመጸውት ነውና ከግብረ ኃጢአት ያመለጠ ወደ ትሩፋት የሮጠ በበጎ ግብር የተቀመጠ ሰው ሁሉ ባሕርየ ሥጋውን ጭምር ደስ ከሚያሰኘው በጎ ግብር ባሕርየ ነፍሱን ብቻ ደስ የሚያሰኘውን በጎ ግብር ለአምላኩ ብቻ ሲሰራለት በዚያ ጊዜ ፍጹም የአምላኩ ወዳጅ ይሆናል። ይህንንም ልትረዳ ብትሻ እንደ አባ ሳሉሲ፣ እንደነ አባ ባውማ፣ ነቢር ባሕቲ ጸሎት፣ እንደነ እሁሁ ቅዱስ ያሉት የትሩፋት አርበኞች ወዳጆቹ የሰሩለትን አስተውል። ጣዕመ ጸሎት ምዕራፍ 7 ምዕራፍ 23 የስንፍናን፣ የቁጣን፣ የዝንጋታን መነሻ ማወቂያ። ስንፍና የነፍስንም የሥጋንም ሥራ ሁሉ አስቀርቶ ይጎዳል። በመጨረሻው የነፍስና የሥጋን ድህነት ያመጣል። የሚያደክመውም ሥራ ስላጣ በቁጣ ኃጢአትን ሁሉ ያሰራል፣ ከሰው ሁሉ ያጣላል። ልቡናውንም ሥራ ስላስፈታው መጨረሻው ዝንጋታ የሰውንም ወረታ መመለስ ያስቀራል። የያዘውን ትቶ የላከውን ረስቶ ከጌታው ይጣላል። የሰጠውን አልሰጠሁም፣ የተናገረውን አልተናገርሁም በማለት ስለ መርሳቱ አባይ ሳይሆን አባይ ያደርጋል። በበታቹ ታዘው ለሚያድሩት ፊት ያዘዘውን በመዘንጋት በላይ በላዩ እያዘዘ ሁሉም ሳይሰራ ይቀራል። ያስቀመጠውን ዕቃውን፣ ያሰናዳውን ገንዘቡን፣ ቦታውን፣ ልኩን ረስቶ በቤተሰቡ ይዘረፋል። የተጎዳውን ዘመድ ወዳጅ አለመጠየቁ ሳይኮራ ኩሩ ተብሎ ይጠላል። መጨረሻው ጅልነት ይሆናል። ጥያቄ ስንፍና ሲጀምረን ምን ምልክት ያሳየናል? ምላሽ ስትተኛ እጅህን እግርህን ያዘረጋሃል፣ ስትነሳ ያንጠራራሃል፣ ስትጫወት ያስፋሽግሃል፣ ስትቀመጥ ያንቀላፋሃል። ለልብህ ተቀምጦ መጫወት እንደ ቁም ነገር ሥራ፣ ተራውጦ መስራት እንደ እብደት ይመስልሃል። ለትጉ ሰው ሞት መስሎ የሚታየው የቀን እንቅልፍ ለአንተ በዓይንህ ዕረፍት መስሎ ይታይሃል። ለጥርስ ብዙ ማላመጥ ሥራ ይመስልሃል። ተቀምጠህ ወግ አስረዛሚ ቃል አጋጣሚ ያደርግሃል። እንደ ሽባ ተጣጥፈ ተቀምጠህ እንድትውል አድርጎ ኑሮህንም እየተመጸወት ለትጉ ሰው መጽደቂያ ለሰይጣን መሳለቂያ ያደርግሃል። ሰው ከሥራው ልክ ማጣት፣ ከምኞቱ አለመርጋት፣ ከሐሳብ ማብዛት ሁሉን በመሻት የተነሳ አንዱ አልቆ የማያምር ሁሉም ጅምር የሆነበትና የሚሠራውን አጥቶ ስንፍናን ፈጥሮ የባሕሪ ልጅ አድርጎ ሁሉንም አላሰራ ይለዋል። ሰውነቱን ያዝለዋል። ከሰው ፊት በቀን እስከ ማንቀላፋት ያደርሰዋል። ለሐሳቡም ላነጋገሩም ሌላ ሥራ ስለሌለበት የቃሉን ፈሳሽ ብቻ እያበዛ በተናገረው ጊዜ ነገሩ የሚሰለች ረዥም ይሆንበታል። ስለዚህ ስለ ሥራ ፈትነቱ በግድ ተሟጋች፣ ተራች፣ ዘባች፣ አቧላች፣ ዘፋኝ፣ ተጫዋች እስከ መሆን ያደርሳል። ትጋቱም ሁሉ ከምላሱ ላይ ይሆንና የቀረው አካሉ ሁሉ ይሰንፋል። እንዲህ ያለውም በሐሳብ ብዛት የሰነፈው ሰው ሐሳቡን ውሱን ልቡን ቆራጥ ሳያደርግ የወደደውን ሁሉ ልሥራ ብሎ ይጀምርና የሥራውን ልክ ካለመወሰን የተነሳ ጅምሩ በዝቶ አልጨረስ ሲል እየተናደደ ቁጣውን አብዝቶ ከእብደት ይደርሳል። ሰውነቱም ይቀላል። ዕድሜውም ሥራውም የማይሰነበት ይሆናል። የማይረባውንም ትንሹንና የሚረባውንም ትልቁን ሥራ ሁሉ ደራርቤ ልሥራ እያለ ሲደክም መድከሙም ሳይቀር ስለ ሥራው ድንበር ማጣት
ሁሉም ተቀላቅሎ የተበላሸ ይሆንበታል። ወይም ኢይክል ተቀንዮ ለክልኤ አጋዕዝት የተባለውን እየረሳ ሥጋዊውንና መንፈሳዊውን ሥራ ቀላቅዬ እሠራለሁ እያለ ሰርቶ የማይጨርሰውን የዚህን ዓለም ብዙ ግብር መርምሮ የማያገኘውን የእግዚአብሔርን ብዙ ምስጢር ሁለቱንም እሠራለሁ በማለት ለውሱን ሰውነቱ ያልተወሰነ ትልቅ ሐሳብ አስይዞ አንዱን ሳይጨርሰው የእሱ ዕድሜ ይጨረሳል። ለአካሉም ሥራ ሳያስይዘው ልቡን ብቻም ምስጢር መርማሪ ሲያደርገው የውጭ አካሉ ጠባቂ እያጣ ለአካሉ የተሠራለትን ማዕረግ እየናቀ ወይም የገዛ ሰውነቱን እየዘነጋ በሚያሳፍረው ሁሉ የማያፍር ዝርክርክ ጥርክርክ ሆኖ ከጅልነቱ ይደርሳል። የኖረ ልማድ እነቅፋለሁ፣ ባነጋገር ማራቀቄ በምስጢር ማወቄ ብቻ እከብራለሁ እየመሰለው አለባበሱንም አስተጣጠቁንም አጥፍቶ ዓይኑን፣ እጁን፣ ከንፈሩን፣ ግንባሩን እነዚህን የሚንቀሳቀሱትን አካሎች ባለመጠበቁ ለአካሉ የልማድ ነውር አውጥቶ ሰውነቱን ያስንቃል። በዚህም ልማድ የውጭ አካሉ ጸጥታ አጥቶ እጁን ወይ ካፉ ወይ ካፍንጫው እያደረገ ግንባሩንም በማፍታታት በመቋጠር ዓይኑን በማዛወር በማጨንቆር ከንፈሩንም በመንከስ በማንፈራፈር አካሎቹንም እርስ በርሳቸው እያጫወተ አካሉ ሁሉ በየልማዱ ሲበተን ልቡም አብሮት ይበተንና ስለዚህ በግድ ዝንጉ ይሆናል። ጥያቄ: ከነዚህ ከሦስቱ ጉዳት ለመዳን ምን ይሻላል? ምላሽ: ስለ እግዚአብሔር ማመን ልክ በአንደኛው ምዕራፍ እንደተጻፈው አጭር ሆኖ በተወሰነው ልክ ማመን ነው። ስለ ምግባር ሥራ ልክ በምዕራፍ 2 እንደተጻፈው አድርገህ ከአራቱ ጎዳና አንዱን መርጠ መስራት ነው። ለምትሰራበትም የሰዓት ልክ በ15 ምዕራፍ እንደተጻፈው አድርገ መክፈል ነው። ጥያቄ: ስንፍናም ቁጣም ዝንጋትም ሳይጀምሩስ ከዚህ በላይ እንደተባለው ሐሳብ ልክ በማበጀት ይከለከላሉ? ከገቡስ በኋላ የሚወጡት በምን ሥራ ነው? ምላሽ: ቁጣ፣ ስንፍና መንፈሳዊን ሥራ ሲያስቀርብህ በአጭር ጸሎትና ሰጊድ በረዥም መጽሐፍ መመልከት ትጋትን መሻት ነው። ትዕግሥትንም ከእግዚአብሔር መለመን ነው። ኑሮህ ዓለማዊነት ሆኖ በዓለሙ ሐሳብ ብዛት የተነሳ ስንፍና፣ ዝንጋታ ሥጋዊ ንብረትህን ሲያስቀርብህ ዝንጋታህን ማስታወሻ በመጻፍ መስነፍ ሥራ ሲያስቀርብህ ለአካልህ ትባትን ለነፍስህ መንግሥተ ሰማያትን ታገኝ ዘንድ ወዝህን በነግህ ሰጊድ እያወጣህ ሰውነትህን አትባው። ሥጋዊነትም አሸንፎ ሰጊድም ሲያቅትህ የሚቻልህን ወዲያው ለንብረትህ የሚሆን በእጅና በእግር የሚሰሩትን እየሠራህ እንደሆነ ቤትህንም ጠቅመህ ሰውነትህን ከመዘፍዘፍ እጅና እግርህን ከመስነፍ አድነህ ትጠቀማለህ። ለራስህም ጉዳይ ለመሥራት ጌትነት፣ ቅምጥልነት ሲከለክሉህ በጨዋታ የተለመደው ትባት እጅህን ወደ ቁም ነገር ሥራና ብርታት እንዲያደርሱልህ ባይሆን እንኳ ድካሙ ሳይታወቅ ወዝህ የሚወጣበትን ጨዋታ ያዝ። ወዝ የሚወጣበት ጨዋታም የኳስ፣ የገና፣ የፈረስ ግልቢያ፣ ሌላም እንደዚህ ያለ በእግር የሚያስኬድ ሥራ፣ የውሃ ዋና ጨዋታ ነው። የእነዚህንም ጥቅምነት ልትረዳ ብትሻ በቅምጥ ትልልቅ የአእምሮ ሥራ የሚሰሩት ፈረንጆች የእኛ አገር ጌቶች ሁሉ ሥጋቸውን እንዳይሰንፍ እንዳይዶፈዱፍ በግድ የሚያስፈልጋቸው ስለሆነ በጨዋታ እያመካኙ ወዛቸውን በማፍሰሳቸው ለትጋት ምክንያት ይሆናቸዋልና በዚህ አስተውል። በዚህ አይነት ወዝህን ለማውጣት ሲያቅትህ በየቀኑ አንዳንድ ሰዓት ተኩል ለእግርህ የምትሄድበት ምክንያት እየፈለግ ሂድበት። ወፍራም ብረት አግሎ ማሳሳት፣ አሳስቶ በውሃ ማጥባት ለስለቱ ምክንያት እንደሚሆነው ለግዙፉ ሥጋችንም ወዛችንን የምናወጣበት ምክንያት ሽተን ያወጣነው እንደሆነ ለምንሠራውም ሁሉ ምክንያት ሆኖ ያተጋናል፣ ከስንፍናም ያድነናል። ይህንንም ስላልኩ ጨዋታ በዝቶ ወደ እብደት እንዳይወስድህ ቁም ነገር የምትሠራበት ጊዜ 9 እጅ የምትጫወትበትን ጊዜ 1 እጅ ማድረግ ነው። ጥያቄ: ሐሳብ ማብዛት ከምን ይነሳብናል? ምላሽ: ሐሳብ ለማብዛት ሥራን ለመጥላት ብዙ ሥራ መወጠንን ጥቂት ስንጀምርለት ይህን ጠላታችን ሰይጣን አስተውሎ ያይና ጠላት የሚዋጋው በላላበት ስለሆነ በዚያ ጊዜ ጸላኢ የሐሳብ ማስታወሻ ጸሐፊ ሆኖ ማስታወሻውን ሁሉ ገልጦ ለልቦና እያቀረበ አንድ ስታስብ አንድ እየቀጠለ የዛዘለ የረዘመ የማይቋረጥ ሐሳብ ይዘራብህና
የጀመርከውንም ሐሳብ እንዳትጨርስ ያሰብከውንም እንዳትሰራ ያደርግህና የዓለምን ሁሉ የጥበብ ማስታወሻ ከልብ ውስጥ ገልጦ ይህን ብታደርግ እንዲሆንብሃል እያለ አመንቲ፣ ዋላላ፣ ፈሪ፣ ጠርጣሪ ያደርግሃልና የብዙ ነገር ማሳፈሪያ አድርጎህ የሐሳብን ካስማዎች ሁሉ ከልብህ እየተከለ ያስጨንቀሃል። ጥያቄ እንደሆነ ለሐሳብ መዝጊያ የለው፣ በምን አግደዋለሁ? ምላሽ የሐሳብህን ብዛት ቢቻልህ በእምነት ቁረጠው፣ ቢያቅትህ በዕጣ ቁረጠው እንጂ እንኳን ሥጋዊውን መንፈሳዊ ሐሳብ ቢሆን በማማረጥና በማሰብ ብዙ ቀን አትዋልል። ይልቁንም ስለዚህ ዓለም በምታስበው የምትኖርበት ቀንህ ቁርጥ ነውና ሐሳብህ ቁርጥ አይጣ። መድኃኒታችንም በወንጌል በሚያስጨንቅ ሐሳብ አትዋልሉ ያለውን አትርሳ። ጥያቄ በዕጣ የወጣውን ወይም ልቤ የመረጠውን ጸንቼ ለመስራት እማልችል ሆኜ ልቤ በብዙ ሐሳብ እየዋለለ የምወደውን አልሰራልኝ ሲል ምን ይሻለኛል? ምላሽ የልብ አሰራር እንደ ወተት አሰራር ነው። የሚያስፈልገው ወተቱን አልቦ በገበታ የያዘ ሰው ከድኖ ከአንድ ቦታ ካላስቀምጠው ይዤው ልሄድ ያለ እንደሆነ ሁሉም ፈሶ እንደሚቀርበት፣ ሲያስቀምጠው ግን ረግቶ ቅቤ እንደሚያገኝበት ሐሳቡን በዋላላ ልብ ላይ የያዘ ሰውም እግሩን አፉን አሳርፎ ከአንድ ቦታ ላይ ተቀምጦ እስኪረጋለት ድረስ ከዋላላነት የሚበልጥ ደዌ የለምና ፊልክስዩስ እንዳለው መቃርስም ትሩፋትን በዓለሙ ሲጀምር አሞኛል ብሎ እንደሰራው እንደ በሽተኛ ሆኖ ከቤቱ ሳይወጣ ማየት መስማትን ትቶ አፉን ዘግቶ ቆይቶ ልቡ ሲረጋለት የረጋውም ልቦናው እየጓጎለ በስንፍና እንዳይበላሽበት በሚቻለው ልክ በጸሎቱ የመስበቂያውን ዘንግ ስሩ 1 ጫፉ 3 የሆነ ኃይለ እግዚአብሔር እየለመነ በፍቅሩ እየሰበቀ በሸክላ ሥጋው ርጎ ሐሳቡን እየገፋ ሲያሳግደው ወገሜት ስንፍናው አሰር ሆኖ እየቀረለት ቅቤ ጥቅሙ እየወጣለት ያን መንፈስ ቅዱስ እየተቀበለ በሚያውቀው ሽቶ እያጣፈጠ ይቀባውና በመንግሥተ ሰማይ በቂ የሚሆንበት መንገድ ይህ ነው። ምዕራፍ 24 አልመከር ስለሚል ልጅ ምርምር። ጥያቄ ልጅ አልመከር ሲል በምን መምከር ይሻላል? ምላሽ እንደ ጠባዩ አይነት መቅጣት ነው። ኩራተኛ ሲሆን በድህነት፣ ዝሙተኛ ሲሆን በረሃብ፣ ቁጠኛ ሲሆን በሚያደክም በንብረት ሥራ፣ የዋ ሲሆን ከንብረት ከልክሎ ከብልህ አስተማሪ በማቆየት፣ የማይማር ልጅ ሲሆን የቁም እስር አድርጎ ከሰው ለይቶ በማኖር፣ ጨካኝ ሲሆን ባደረገው አይነት መቅጣት፣ የሚዞር የማያርፍ ንቃት የበዛበት ሲሆን በማሰር፣ መስረቅ፣ ማበል፣ መስከር የበዛበት ሲሆን የሦስቱም አይነት አንድ ቅሌት ነውና በመግረፍ መምከር ነው እንጂ ኩሩን ቢገርፉት፣ ቅሌተኛን ቢያደህዩት፣ ዝምተኛን አስረው ቢያበሉት፣ ቁጡን ቢቀጡት ያበስበታል እንጂ አያድነውም። ምዕራፍ 25 ስለ ዓለም እድፍነት፣ ስለ ፈረንጆች አለመብለጥ። በዚህ ዓለም የምትሠራውን ሁሉ ጨርሼ አጠራለሁ ብለህ የጣርክ እንደሆነ ያንተን አእምሮ ታዝጋለህ እንጂ እድፋሙን ዓለም ለማጥራት አይቻልህምና ሐኬት እንዳይሰለጥንብህ ስለ ተግባረ ሥጋ ሳትጨነቅም እጅግ ሳትጫንና ሳታጣራም ላይላዩን አለቅልቀው እንጂ ውስጡን ሁሉ ገላልጬ አጥርቼ ላጥራው አትበል። ጥያቄ ምን ነው የያዘውን ነገር ቢያጠራ ብልህና ብርቱ ያሰኘዋል እንጂ ስለምን አእምሮ ያዝጋል? ምላሽ የዓለም መላ አካሏ ምድር ነውና በእሷ ላይ የሚሠራውን ሁሉ አጠራለሁ የሚል ምድርን ያጥባልና ጅል ያሰኘዋል እንጂ እንደ እውነቱ ብልህ አይባልም። ጥያቄ ምነው ፈረንጆች ዕውቀታቸውን አጣርተው 4 ባሕርያትን በብረት ዘግተው ይዘው እነሱ አርፈው እሳትና ውሃን ሠራተኞች አድርገው
በሞተር እየሰሩ ኑራቸውን ሁሉ አጣርተው ይኖሩ የለምን? ተጠቀሙ እንጂ መቼ ተጎዱ? ምላሽ የእነሱም ሥራ ላዩን የዓለምን እድፍ እያለቀለቁ ቢያሳዩ ነው እንጂ ውስጣቸውንስ አስተውለህ ብታየው ከእኛ የሚበልጡበት ጥራት ያላቸው አይምሰልህ። ልብ አድርገህ ስታየው የእነርሱ ኑሮ ከታላላቁ ጉዳት ከማናቸው ነገር ሲያድናቸው አይተህ ነው ጥሩ የሚመስልህ። ከመኖር ከመሞት፣ ከማግኘት ከማጣት፣ ከሐዘን ከብስጭት፣ ከመጣላት ከመዋጋት፣ ከመስራት ከመድከም፣ ከማንኛው ድካም ሲያርፉ አየሃቸው። ይህንስ ትልቁን ነገር አጥርቶ ማረፍ ካልተቻላቸው የሚያልቀውን ልብስ ቢያዥጎረጉሩ፣ የሚፈርሰውን ቤት ቢወለውሉ ምን ነዋሪ ነገር አጠሩ? የኑሮ አይነት ብቻ ለወጡ እንጂ ድካምና ብስጭትስ እንዲያው ከኛ በእነሱ ይጸናል። ጥያቄ ምን ነው እኛማ ለመብለጥ ትልልቅ ጉዳት እስኪያገኛቸው ድረስ እስኪሞቱ ድረስ ባለው በትንሹ ኑሮ ይበልጡ የሌለምን? ምላሽ በቀናተኛና በማያስተውል አይናችን ስናያቸው የበለጡን ይመስለናል እንጂ በእውቀት አይን አስተውለን ከተመለከትናቸው እነሱም ጻር ጋር አብዝተው እኛም ሳናበዛ የምንሻው ጥቅሙም ፍሬውም አንድ ነውና ሁላችንም የምንሻው ይህን ሥጋ ለማልበስና ለመመገብ ስለሆነ ይህን ካገኘን አንበላለጥም። ጥያቄ የማያምርና የሚያምር ጥቅሙ እንዴት ይተካከላል? ምላሽ የእነሱ ያማረ የእኛ የከፋ አስመስሎ የሚያሳስብህ ዘማዊ አይነት ነው እንጂ የጥቅሙ መበላለጥ አይደለም። ሰው ከመልከ መልካም ሴትም ቢሆን ከመልከ ጥፉ ሴትም ቢሆን ፈቃደ ሥጋውን የሚፈጽምበት አንድ አይነት ሲሆን በአፍአ የምናየው የመልካቸው አለመቃናት ለፈቃደ ሥጋችን የሚያጎድለን ወይንም የመልካቸው መቃናት የሚጠቅመን ነገር ሳይኖር አመንዝራው አይናችን እንደሚመርጥብን ሁሉ የእነርሱን ኑሮ የሚያስመኘን የእኛን ኑሮ የሚያስነቅፈን የአይናችን ሴሰን ነው እንጂ እንደ ኑሮው ልማዳችን ለሕይወታችን የማይጠላ ምግብና ልብስ ካገኘን በጥቅሙ ከነሱ የምናንስ አይደለንም። ይህን ለመረዳት የሊቁ የማኅተመ ጋንዲ ታሪክ ያስረዳ። ይልቅስ ዳኝነት እንዳለህ የግፍ አረማቸው የፍርድ ማጣራታቸው ሠራተኛ ብትሆን የመጠን ትጋታቸው ነጋዴ ስትሆን የሂሳባቸው ዕውቀት ይመርህ እንጂ ልብስህን በልብሳቸው ቤትህን በቤታቸው በጎ ምግባርህን በምግባራቸው ሃይማኖትህን በሃይማኖታቸው ምግብህን በምግባቸው መለወጥስ አይመርህ። እግዚአብሔር በሀገራችን ውስጥ ለባህሪያችን የሚያሻንን ሰጥቶን ሳለ የሰው አገር ድግስ ከፈለግን ቅልውጥና ወረት ይሆናል እንጂ ሕይወት መፈለግ አያሰኘንም። ከእኛ አገር ላይ ሆነን የእነሱን ምግብ ብንመገብ አገራችን ለየራሱ ነውና ከነጤናውም አናገኘውም። ስለዚህ አባቶቻችን ዘርተው ያበቀሉትን ልማድ ክፉ ክፉውን እያረምን እናልማው እንጂ ዘር ለውጠን ምግባቸውን ልብስ ጥለን ልብሳቸውን አንሻ። ጥያቄ ምን ነው የብልሆችን የፈረንጆችን ልብስ ብንለብስ ወደ እነሱ ትጋት ይመራናል እንጂ ምን ያጎዳናል? ምላሽ ያልተማረ ቢጠመጥም የተማረውን ሙያ መቼ ያገኛል? የሰው ልብስ መሻት አገሬ ልብስ የለውም ማለት ነውና ከሀገራችን የሚገኘውን ልብስና ክብር የሰው ምግባር ሳንይዝ የእኛኑ ምግባር በመጽሐፋችን እናጣራ። የሰው ሃይማኖት ሳንይዝ የእኛን ሃይማኖት እናጥና። ጥያቄ ወኩሎ አመክሩ ወዘሰናይ አጽንዑ እንዳለው ሁሉን እየመረመርን መልካም የመሰለንን ብንይዘው ምን ያጎዳናል? ምላሽ ወኩሎ አመክሩ የተባሉ ቅዱሳት መጻሕፍት የክፉዎችና የበጎዎች ሥራ ሁሉ ይገኝባቸዋልና ሳንከፍል ቅዱሳት መጻሕፍትን ሁሉ እንድናስተውል ነው እንጂ የሰውን ሁሉ ልማድ ለመከተል አይደለም። ያማረውንና የመሰለውን የሰው ልማድ ሁሉ ልከተል የሚል በአገሬ የሚያድን ሃይማኖት የሚያጸድቅ ምግባር የለበትም በማለቱ ይህን የሰሩ አባቶች አልተጠቀሙም በማለቱ አባቱንም መንቀፍ አገሩንም መዝለፍ ይሆንበታል እንጂ አይረባም። የአምልኮት ነገር የሚፈጸመው በመጽናት በየውሃት ነው እንጂ በሙግትና በብልሃት አይደለም። ይህንም ልትረዳ ብትሻ አበውን ሁሉ ክርክር አለያያቸው እንጂ አላስማማቸውምና የየዘመኑ ሃይማኖት ታሪክ አስተውል። ጥያቄ በአምልኮትስ ነገር ሳይሆን በኑሮ አይነት ልብስን፣ ምግብን፣ ቤትን እንደ ፈረንጆች እያመሳሰሉ ቢያደርጉት ምን ይጎዳል? ምላሽ በሦስት ነገር ይጎዳል።
በፈረንጅ አይነት ከተሰራ ከነስሙም የፈረንጅ ቤት የፈረንጅ ልብስ ይባላልና የኢትዮጵያን ስም ያጠፋል። ሁለተኛ ሰው የወደደውን በግድ ይመስላልና ወደ ልምዳቸው ወደ ምግባራቸው በግድ ልቡ ይሳብበታል። ልማዱንም ምግባሩንም እየነቀፈ አገሬም የሚለው አፈሩን ብቻ ይሆናል። ስለዚህ የሚለብሰውም ጨርቁም የነሱ ሲሆን የልብስ ቅዱና ስፉ እንደ ሀበሻ ይሁን። የቤትህም መስሪያው የነሱ ቢሆን አሰራሩንና ልማድህን እንዳያስለቅቅህ አገርህን እንዳያስንቅህ ልብህም ለጌጡና ለማማሩ እንዳይጠለፍብህ አድርገህ ስራው እንጂ በሰው ልማድ መከተል የአገርህን ልማድ አታጥፋ። ጥያቄ ቤታቸውን ከሚሸልሙ ለዓይናቸው ደስታ ከሚጥሩ ከፈረንጆች ከመሰላቸው ሥራ ሁሉ ለጽድቅ የሚሆን ሥራ ምንም አይገኝምን? ምላሽ ምናልባት ከሚሰሩት ከሕንፃው፣ ከመንገዱ፣ ከድልድዩ መጪውን ትውልዶች ደስ ላሰኝበት ብሎ በዚህ ሐሳብ የሚሠራ ሰው እስካለው ለእኔ ስሞት ለልጄ መክበሪያ ሲቆይ ለስሜ መጠሪያ ይሁነኝ ሲል ከየታሪኩ ላይ ስሙን ከየሥራው ቅርጹን እወቁልኝ የሚል ሰው ብርታቴን ብልሃቴን አድንቁልኝ ባይ ነውና እንዲህ ያለው ሰው የሚያገኘው ያንኑ ያሻውን ውዳሴ ከንቱ ብቻ ነው እንጂ ለነፍሱ ምንም ጥቅም የለውም። እንዲያውም የአምላኩን ጥበብ የኔ ነው እያለ በመጽሐፉ ሐሰተኛና ቀማኛ ይመስላል። ለራሱ ጥቅም ለስሙ ክብር ሳይሆን ይመርልኝ ያጌጥልኝ ሳይል እንዲኖርና እንዲበረታ ብቻ አድርጎ ለቀሪ ሰዎች ጥቅም ብቻ አስቦ ስሙን ከታሪክም ላይ ከሥራውም ላይ ሳይጽፍ ሲሰራም ጥበቡ የሱ መሆኑን እንዲታወቅለት ስሙን በማስጠራት ሳይጥር ቢሰራ እንዲህ ያለው ሰው ያለ ውዳሴ ከንቱ ዕውቀቱንና ትጋቱን ለመጪ ትውልድ የመጸወተ ነውና ዋጋው እጅግ ብዙ ሆኖ ነፍሱን ይጠቅማታል። ለሥጋውም እንደ ሰለሞን የፈለገውን ክብር እግዚአብሔር ይጨምርለታል። ጥያቄ ምን ነው የነቢያት የሐዋርያት መጻሕፍት ሁሉ ስማቸው እየተጻፈ ዛሬ ሁሉም ሲመሰገኑበት ይኖር የለምን? ሰው በሠራው ስሙን እንዲጠራ ቢያደርግ ምን ያጎድለዋል? ምላሽ ነቢያት ሐዋርያት ዕውቀታቸውን ጻፉ እንጂ ይህ የኔ ድርሰት እያሉ ስማቸውን አልጻፉም። ይህንም አሁን ከየመጽሐፋቸው አርዕስት ተጽፎ የምናየውንም ስም ከሞቱ በኋላ 3 ምዕት የጻፉላቸው መሆኑን ፍትሐ ነገሥት ያስረዳሃል። እንደዚሁም አንተ መመስገንን ካልፈለግከው አንተንም አጽድቆ ስምህንም ፈጣሪ በፍርዱ ያስነሳልሃል። ምዕራፍ 26 ለሃይማኖት እንቅፋት ለሚሆኑ ሥራዎች ምርምር። ሀብታሚን በተሰጠ ጊዜ 2 ብርቱ ጾር ያገኘሃልና ተጠንቀቅ። የሚያገኝህም እንደ ሐኬተኛ ሁሉን እግዚአብሔር ይስራልኝ በማለት፣ ሁለተኛ ድፍረት ኢታመክሮ ለእግዚአብሔር የተባለውን በመርሳት እኒህ አጥብቀው ይዋጉሃል፣ እወቅባቸው። ዳግመኛም በሃይማኖት ከምትሠራው ከምግባር ጎዳናህም ውስጥ 2 እንቅፋቶች ያገኙሃል፣ እየዞር ክለፋቸው። አንደኛ ተገዢ በሆንክ ጊዜ ጌታህን ስታከብረው ስትሰራለት ይየኝ ይወቅልኝ ይስጠኝ ይውደደኝ ብለህ ሳትሰራ ወዶ መስጠትን ጠልቶ መጉዳትን ለጌታ ካደረግከው ሃይማኖት ያጎድልብሃልና ለሥጋዊ ጌታ የምትሠራውን ነገር ሁሉ ለእሱ መታየት ብለህ ሳትሰራ እሱን እንደ ምስለኔ እግዚአብሔርን እንደ ሰጪ አድርገህ እያመንክ የጌታህን ማየትና አለማየት ሳትሻ ለበላይ የምታደርገውን በጎነት ለፈጣሪ እየገለጥ ስትሰራው ከፍጹማን ሃይማኖት ይቆጠርልሃል። እንደ ሴት እየተለማመጥክ እንደ ዘፋኝ እያሳሳክ እንደ ለማኝ እያመሰጋገንክ እንደ ልጅ የማባበያ ሥራ እያሳየ ብታገለግል ግን ጌታህን ማታለል ፈጣሪህን መበደል ሃይማኖትህን ማጉደል ይሆንብሃል። ሁለተኛም ለወዳጅና ለባልንጀራም በሚሰራው ሥራ ሁሉ ስለ እግዚአብሔር ብሎ ካልተሰራ ይውደደኝ ይጥቀመኝ ያመስግነኝ ብሎ የሚሰራ ነገር ሁሉ ሃይማኖትን ያጎላልና ስለዚህ ለሰው የምታደርገው በጎነት ሁሉ ምክንያቱ ስለ እግዚአብሔር ይሁን።
7 ስለ አነጋገር ምክር